ኢትዮ ወንደር አያቶላ አሊ ኻሜኒ እንዴት ተገደሉ? አያቶላህ አልዑዝማ ሰይድ አሊ ሁሴይኒ ኻሜኒ در راه سربلند. Israeli Prime Minister Benjamin Netanyahu has claimed there are many signs the supreme leader is no longer alive, pointing to his compound which was destroyed in the heart of the capital. የኢራን መገናኛ ብዙሃን እውነቱን እስኪያረጋግጡ ድረስ የእሳቸውን ሞት አምኖ የተቀበለ አልነበረም። ኢራን የደበቀችውን አወጣች ከሚለው የዓለም የልብ ትርታ ዜና ጀርባ አይጠፉም። ሦስተኛው የዓለም ጦርነት ከተነሳ በእሳቸው የውሳኔ ፊርማ ይሆናል ሲሉ በርካታ ተንታኞች ይናገሩ ነበረ። እሳቸው ይዘውሯት የነበረችውን አገር አሜሪካና እስራኤል እንደ ብሔራዊ ስጋት ይቆጥሯታል። በሕዝባዊ ዓመፅና በኃያላኑ ማዕቀብ ስትፈተን ከራርማለች። ያም ሆኖ አያቶላ አሊ ኻሜኒ ካነገቡት ዓላማ ሽብርክ ሊሉ አልቻሉም። የአሜሪካና እስራኤልን ጥቃት ለመመከት የሚያስችል በቂ ሚስጥራዊ ምሽግ እንደገነቡ ይነገር ነበረ። ታዲያ ይሄ ሚስጥራዊ ምሽግ ምን ገጠመውና ለጥቃት ሊጋለጡ ቻሉ? ሲአይኤ እና ሞሳድ ወደዚህ ሚስጥራዊ ምሽግ እንዴት ዘልቀው ገቡ? ዛሬም ድረስ ዓለምን እያወዛገበ ያለ ጉዳይ ሆኖ ዘልቋል። እኛም በዛሬው ጥንቅራችን የሆሊውድ አክሽን የመሰለውን የአያቶላ አሊ ኻሜኒና የቅርብ አጋሮቻቸውን ግድያ በተመለከተ ያገኘነውን መረጃ የምናካፍላችሁ ይሆናል። ኢራን ከምድር ቀርቶ ከሰማይ ዶፍ ቢወርድ አይነኬ እንደሆነ የተማመነችበት ሚስጥራዊ ቦታ ለሲአይኤ እና ሞሳድ እጅ ሰጠ። ሁሉም ነገር የተጀመረው ከጠዋቱ 2 ሰዓት አካባቢ ነው። ሲአይኤ በመዲናዋ ተሄራን እምብርት ከሚገኘው ሕንፃ ውስጥ የሚወጡ የሚገቡ አንዳንድ ከፍተኛ የኢራን መሪዎችን መከታተል ከያዘ ቀናት አልፈዋል። የአሜሪካው የስለላ ድርጅት ለምን ጊዜ ምርጥ አጋሩ ሞሳድ አንድ ታላቅ ሚስጥር ሹክ ብሎታል። ምክንያቱም የአሜሪካ የጠፈር ኃይል ባለዝቅተኛ ኦርቢት ሳተላይቶችን በመጠቀም የኢራንን የመገናኛ ቻናሎች ጠልፎ እያንዳንዷን ሚስጥር ይከታተል ነበረ። ነገር ግን የኢራንን ሚስጥር አነፍንፎ መስማት ቢቻልም ዘው ብሎ ጥቃት መሰንዘሩ ቀላል አልነበረም። ስለዚህ በመጀመሪያው ሚሽን ከፍተኛ ቁጥር ያላቸውን የኢራን ጸረ አየር መከላከያ ሥርዓቶችን ማስወገድ ነበረባቸው። ይሄ ወሳኝ እርምጃ ወደ 200 የሚጠጉ የእስራኤል ጀቶች በኢራን ሰማይ ላይ ያለምንም ስጋት እንዲበሩ አደረገ። ነገር ግን ተዋጊ ጀቶቹ በነፃ ቀጠና መብረራቸው ብቻ የአያቶላ አሊ ኻሜኒን ሚስጥራዊ ስፍራ ማጥቃት ያስችላቸዋል ማለት አይደለም። ጠቅላይ መምሪያው ዙሪያ ገባውን በከባድ አጀብ ይጠበቃል። እጅግ የሰለጠኑ የኮማንዶ አባላት የተራቀቀ የጦር መሳሪያ ታጥቀው አጥረዋቸዋል። ከዚህ በተጨማሪ በአካባቢው ወፍ እንኳ ብትበር የቅድመ አደጋ ድምፅ የሚያሳውቅ ሳይረን ተገጥሞለታል። በኮምፒውተር የተራቀቁ የአይቲ ባለሙያዎች 24 ሰዓት አይናቸውን ሳይነቅሉ የጂፒኤስ ክትትል ያደርጋሉ። ከምንም በላይ ኻሜኒ የሚኖሩበት ቤት አንደርግራውንድ የተሰራ ኮንክሪት በመሆኑ የአየር ጥቃት ቢፈጸምም ግድያ ቀርቶ ጫፋቸውን መጉዳት አይቻልም። ታዲያ ይሄ በሆነበት እንዴት ተገደሉ ለሚለው ጥያቄ ተከታዩ ትንታኔ አሳማኝ ይሆናል። እርግጥ ነው ምንም እንኳ ይሄ ከምድር በታች ያለ ሚስጥራዊ ምሽግ ነው ብንልም አሜሪካና እስራኤል ባንከር ባስተር የተሰኘ ቴክኖሎጂ ሊጠቀሙ ይችሉ ይሆናል። አሜሪካ የተራቀቀችበት ይሄ ቦምብ
ወደ መሬት ውስጥ ተምዘግዝጎ በመግባት ከባድ እሳተ ገሞራ ማስነሳት የሚችል መሳሪያ ነው። ስለዚህ ምስጢራዊ ምሽጉ ከመሬት በታች መገንባቱ ብቻ ያን ያክል የሚከብድ አይሆንም። ነገር ግን በአካባቢው የሚደረገው ጥብቅ የቴክኖሎጂና የኮማንዶ ክትትል ኢላማውን እንዲህ በቀላሉ ለማሳካት የሚመች አልሆነም። ታዲያ ይሄ በሆነበት እስራኤልና ዩናይትድ ስቴትስ አስገራሚውን ኦፕሬሽን እንዴት ማሳካት ቻሉ? ትንታኔው ይቀጥላል። እስራኤልና አሜሪካ ዘመናት የቆየ ጥልቅ ወዳጅነት እንዳላቸው የታወቀ ሐቅ ነው። ነገር ግን ይህ ተቀናጀ የጋራ ዘመቻ ወደር አይገኝለትም። የሲአይኤና የሞሳድ ልሂቃን ወራትን የፈጀ ምስጢራዊ የስለላ ዘመቻ አውጀዋል። በዚህ ስለላ ወቅት የክትትል ሳተላይቶችን፣ የስልክ ጠላፊዎችንና የሰው ደህንነትን በካሚኒ ዙሪያ አሰማርተዋል። በጣም የሚደንቀው ነገር እስራኤልን ለመሰለል የተቋቋመው የኢራን የደህንነት ቡድን ራሱ ለሞሳድ መስራቱ ነበረ። እዚህ ጋር ቀደም ብሎ ሟቹ አያቶላ አሊ ኻሜኒ የሚያምኗቸውን ከፍተኛ የኢራን ባለስልጣናት ሰብስበው የተጠቃን ያለውና ምስጢራችን በሙሉ እስራኤል እጅ እየገባ ያለው በመካከላችን ሞሳድ ስለገባ ነው ብለው ነበረ። ስለዚህም እነዚህን ውስጣችን የገቡ ሰላዮችን መንጥረን ማውጣት አለብን ብለው በኢራን ውስጥ የሞሳድ ሰላዮችን የማደን ተልእኮ ያነገበ ምስጢራዊ የስለላ ክፍል አቋቋሙ። ይህም ቡድን ከፍተኛ ሥልጣን የተሰጠው ሲሆን በፈለገ ሰዓትና ቦታ የፈለገውን የሚያደርግ አስፈሪ አባላትን አቅፎ ነበረ። የሚገርመው ነገር ግን ይሄ ሞሳድን ለመሰለል የተቋቋመው ቡድን ራሱ በሞሳድ ኦፕሬተርና ከሌሎች 20 ወኪሎች ጋር የሚመራ መሆኑ የታወቀው የኢራኑ መሪ አያቶላ አሊ ኻሜኒ በእስራኤሉ ጥቃት ከተገደሉ በኋላ ነው። ይህ በእስራኤልና አሜሪካ ጥምረት የተዋቀረው የስለላ ቡድን የአያቶላ አሊ ኻሜኒ እያንዳንዷን እንቅስቃሴ ፍጹም ምስጢራዊ በሆነ መልኩ እየተከታተለ መመዝገብ ጀመረ። የስለላ ቡድኑ በኢራን መንገዶችና በኻሜኒ ቤት ዙሪያ የሚገኙትን የትራፊክና የደህንነት ካሜራዎችን ጠልፎ ዓመታትን የፈጀ ክትትል ስለማድረጉ የፋይናንሻል ታይምስ የምርመራ ዘገባ ያመለክታል። ታዲያ ከዚህ ክትትል በኋላ የአሜሪካው የስለላ ድርጅት እጅግ ወሳኝ የሆነ መረጃ ከእጁ ገባ። ይሄውም ጠዋት ላይ ከፍተኛ የደረጃ እርከን ላይ የሚገኙ የኢራን ወታደራዊ አዛዦች፣ የደህንነት አማካሪዎችና የፖለቲካ ባለስልጣናት ለስብሰባ የተቀጠሩበት ቦታ ታወቀ። ይሄ ለስብሰባ የተቀጣጠሩበት ቦታ በመዲናዋ ቴሄራን እምብርት የሚገኝ ደህንነቱ የተጠበቀ ግቢ ውስጥ ነበረ። አካባቢው በዘመን አፈራሽ የአየር መቃወሚያ የታጀበ ሲሆን የትኛውም ጥቃት ቢቃጣ ፈጥኖ ምላሽ መስጠት የሚችል አስፈላጊው ሁሉ ጥበቃ ተደርጎለታል። ዙሪያ ገባውን የሚቃኙ ባለ 400 የራዳር ሲስተም የታጠቁ ባቨር ሚሳኤሎችም ተጠምደዋል። በዚህም ከፍተኛ ባለስልጣናቱ ፍጹም ደህንነት ተሰምቷቸው ስብሰባቸውን ጀምረዋል። ወዲያ ሞሳድና ሲአይኤ ልዩ ዘመቻቸውን ለማወጅ በተጠንቀቅ ቆመዋል። ያ ባለስልጣናቱን ፍጹም ደህንነት እንዲሰማቸው ያደረገው የስብሰባ ቦታ የዋነኛው ሰው መኖሪያ ቤት ውስጥ የሚገኝ ነበረ። አሁን ግን የሚሽኑ የትኩረት ማዕከል ሆኗል። አስተማማኝ ጥበቃ የሚደረግለት የአያቶላ አሊ ኻሜኒ ኦፊሴላዊ መኖሪያ ቤት በመዲናዋ ቴሄራን መሃል ላይ ይገኛል። ታዲያ በዚህ ቅንጡ ቪላ ላይ ዶፍ ለማዝነብ የተሰናዳው የእስራኤል አየር ኃይል ወደ 200 የሚጠጉ የጦር አውሮፕላኖችን አሰማርቷል። እነዚህ አውሮፕላኖች መሬት ውስጥ ዘልቀው በመግባት ትልቅ የእሳተ ገሞራ ፍንዳታ የሚያስነሱ የባንከር ባስተር ቦምብ ታጥቀዋል። ከዚህ በተጨማሪ ግዙፉን ሕንፃ የሚያጋይ ፈንጅ ታጥቀዋል። በዚህ መልኩ የተሰናዳው የጦር አውሮፕላን ግማሾቹ ከላይ ወደ ታች ሲያፈርሱ፣ የተቀሩት ወደ መሬት ተምዘግዝገው በመግባት ከባድ የገሞራ ፍንዳታ ይፈጥራሉ።
ከዚያም በሂደቱ መኖሪያ ቤቱ ቀርቶ ምድር በራሷ መገዳደር የማትችለው ከባድ ማዕበል ይነሳል። በእርግጥ የሆነውም ይሄው ነበር። የእስራኤል መገናኛ ብዙሃን በኋላ ላይ ይዘውት በወጡት መረጃ መሠረት 30 ተምዘግዛጊ ባንከር ባስተር ፈንጅ በትክክል ኢላማውን መጥቷል። ይሄም ሆኖ በዚህ ቀውጢ ሰዓት ተጠባባቂ ተብሎ የተቀመጡ የጦር መርከቦች ያለማንም ከልካይ በኢራን የአየር ክልል ሲርመሰመሱ ታይተዋል። ጦር ጫኝ መርከቦቹ ከ500 በላይ ኢላማዎች ላይ ያነጣጠረ ጥቃት ከፍተው እንደነበረም መረጃዎች ወጥተዋል። ይሄ ኢላማ በተለይም የኢራንን የአየር መከላከያ ያወደመ ሆኗል። ይሄም ኢራን አስፈላጊውን ፈጣን ምላሽ እንዳትሰጥ ትልቅ ማነቆ ሆኖባታል። ታዲያ ከዚህ ሁሉ እልቂት በኋላ ኢራን ቢያንስ መሪዋን መጠበቅ እንዴት ተሳናት የሚል ትችት ከበርካታ ተንታኞች ይሰማል። በዚህ ወገን ያሉ ተንታኞች እንደ ማሳያ የሚያነሱት ኢራን ምንም እንኳ መሪዋን ከምድር በታች ባለ ኮንክሪት አስጠልላ ለመጠበቅ ብትሞክርም አሜሪካ አንድ እርምጃ ቀድማታለች ይላሉ። አሜሪካ እንዲህ ያሉ ውስብስብ ምሽጎችን ለማፈራረስ በሚል እሳተ ገሞራ ማስነሳት የሚችል ባንከር ባስተር ቦምብ ፈልስፋለች። ስለዚህም ኢራናውያን የመሪያቸው መኖሪያ ከምድር በታች የተሰራ ኮንክሪት መሆኑ ብቻ በቂ ነው ብለው ማሰብ አልነበረባቸውም ይላሉ የዘርፉ ተንታኞች። ይልቁንስ እንዲህ ያሉ ቁልፍ ባለስልጣናት የሚሳተፉበትን ስብሰባ ሌላ ቦታ ቢያደርጉት ኖሮ የተሻለ ይሆን ነበር ተብሏል። ከዚህም የከፋው ስህተት የተሰራው ደግሞ ኻሚኒ በመኖሪያ ቤታቸው ውስጥ 2 ቁልፍ የኮንክሪት ክፍሎች እንዳሏቸው ይነገራል። እነዚህ ክፍሎች የአሜሪካንን ባንከር ባስተር ቦምብ እንዲቋቋሙ ተደርገው የታነጹ ናቸው። ታዲያ ስብሰባው ከዚህ ክፍሎች መካከል በአንደኛው ቢደረግ ኖሮ ጥቃቱን በተቻለ አቅም ለመመከት ያስችላቸው ነበር የሚሉም አሉ። ብቻ ተንታኞቹ ከተለያዩ ማስረጃዎች በመነሳት ዛሬም ድረስ የሚያደርጉትን ትንተና ቀጥለዋል። በዚህ የአሜሪካና የእስራኤል የተቀናጀ ጥቃት ግን ጠቅላይ መሪውን ጨምሮ በርካታ ከፍተኛ ባለስልጣናት ሞተዋል። ለአብነት ያህል የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አብዱል ረሂም ሙሳቪ፣ የኢራን መከላከያ ሚኒስትር አዚዝ ናስሪዛዴህ፣ የኻሚኒ ከፍተኛ የደህንነት አማካሪ አሊ ሻምኻኒ እንዲሁም የኢስላሚክ አብዮታዊ ዘብ የምድር ኃይል አዛዥ መሐመድ ፓክፑርና ሌሎችም በርካታ ከፍተኛ የጦር አዛዦች በጥቃቱ ተገድለዋል። ይህም ጥቃት የኢራንን ወታደራዊና ፖለቲካዊ መዋቅር ከፍተኛ ያናጋ ሲሆን ሀገሪቱን ያለ መሪና ያለ ከፍተኛ ወታደራዊ አዛዦች አስቀርቷታል። ከነዚህ ከፍተኛ ባለስልጣናት ግድያ በተጨማሪ በርካታ የኢራን መሠረተ ልማቶች ከጥቅም ውጭ ሆነዋል። በ200 ጀቶችና በአሜሪካ ቶምሃውክ ክሩዝ ሚሳኤል የተፈጸመው የመጀመሪያው ጥቃት የኢራንን የአየር መከላከያ ሥርዓት አውድሞታል። የአሜሪካና የእስራኤል ኃይሎች በአንድ ቀን ብቻ ወደ 2900 የሚጠጉ ኢላማዎችን የመቱ ጥቃቶች ከፍተዋል። የኢራን የኔትወርክ መስመሮች ከጥቅም ውጭ ሆነዋል። የባንክና መሰል ገንዘብ አውታሮች ለመንታፊዎች ወይም ሃከሮች የተጋለጡ ሆነዋል። ይሄም የሀገሪቱን የፋይናንስ ተቋማት ከባድ ኪሳራ እንዳይዘፍቃቸው ተሰግቷል። ይህ በእንዲህ እንዳለ አሜሪካና እስራኤል የኢራንን ምሽግ ስለገረሰሱበት ባንከር ባስተር ፈንጅ ስሪት የተወሰነ እንመልከት። ይህ መሳሪያ የሚሳኤል ማዘዣ ማዕከላትንና የኒውክሌር ጣቢያዎችን ለማጥቃት የተነደፈ ነው። በዚህ ረገድ የመጨረሻውና የአሜሪካ ስሪት የሆነው ጂቢዩ 57 ወደር አልተገኘለትም። ጂቢዩ 57 በግምት 20 ጫማ ወይም 6 ሜትር ርዝመት ያለው ሲሆን 13600 ኪሎ ግራም ይመዝናል። ይሄም ወደ መሬት ዘልቆ ለመግባት የሚያስፈልገውን ኃይል ለማመንጨት ወሳኝ ሚና ይኖረዋል። የጂቢዩ 57 የተራቀቀ ስማርት ፊውዝ
ፍንዳታውን ከማስከተሉ በፊት በርካታ የአፈር የድንጋይና የተጠናከረ ኮንክሪት ንብርብሮችን ዘልቆ ለመግባት የሚያስችለውን የብረት መያዣ ይጠቀማል። እስከ 200 ጫማ ድረስ መሬት በስቶ መግባት ይችላል። የተጠናከረ ኮንክሪትና አለት በመብሳት እስከ 60 ጫማ ወይም 18 ሜትር ዘልቆ ይገባል። ኢላማውን በትክክል እንዲመታ በጂፒኤስ የታገዘ ሥርዓት ተገጥሞለታል። ይህን መሳሪያ የያዘችውና የምትጠቀምበት ብቸኛዋ ሀገር አሜሪካ ስትሆን ከሩሲያ ስሪት ጋር ሲነጻጸር እጅግ ተወዳዳሪ የሌለው እንደሆነ መረጃዎች ይጠቁማሉ። በአሜሪካና በእስራኤል ጥምር ጥቃት የተገደሉት አያቶላህ አሊ ኻሜኒ በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ዓመተ ምህረት ጀምሮ በበላይ መሪነት ስፍራው ላይ ቆይተዋል። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል መሪ ነበሩ። ማንኛውንም የሕዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ሥልጣንም ነበራቸው። ኻሜኒ የተወለዱት በአውሮፓውያኑ 1939 ዓመተ ምህረት በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ነው። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት ኻሜኒ አባታቸው በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበረ። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩ ብዙዎቹ የሃይማኖት መሪዎች ሁሉ ሥራቸው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበረ። አንደበተ ርቱዕ የነበሩት ኻሜኒ በኢራን ኢስላማዊ አብዮት ከሥልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ የሚስጥር ፖሊስ ተይዘው ለስቃይና አካባቢያቸውን ትተው እንዲሰደዱ ተዳርገዋል። በአውሮፓውያኑ 1979 የኢራን ኢስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩላህ ኻሜኒ የዋና ከተማይቱ ተሄራን የጁምዓ ሶላት መሪ አድርገው ሾሟቸው። በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኻሜኒ በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተሹመውም ነበረ። አበቃን። ኢትዮ ወንደር